አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይን ያለሁላችሁ አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ እስከ ዛሬው ጁሙአ እንደማቀርብላችሁ ነገር አጭር ምጥን ያለች ንግግር ወድጄ ፈቅጄ ይዤላችሁ መጥቻለሁኝ። እንግዲህ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ዳይ ወደ ንግግራችን ማለት ነው። እንግዲህ በቅድሚያ ጁሙአ ከእናንተ እንዴት እያሳለፋችሁት ነው? እንዴት እየሄደ ነው? ከኔ ጋር እንዲህ በምታዩት መልኩ እያሳለፍኩ እገኛለሁኝ ማለት ነው። ውድ ቤተሰቦቼ ሁላችንም በዚች ምድር ላይ ስንኖር የራሳችን የሆነ የምናልፍበት ፈተና፣ ውስጣችንን የሚያስጨንቀን ሀሳብ እና ነገስ እንዴት እሆናለሁ የሚል ፍርሃት ሊኖረን ይችላል። አንዳንዴ የዱንያ ሩጫና ጫጫታ በዝቶብን ለልባችን እረፍት መስጠትን እንረሳለን። ለዛም ነው ዛሬ በዚች የተባረከችና ረህመት የሚዘንብባት የጁሙአ ቀን ሁሉንም ነገር ወደ ጎን አድርገን ለቀልባችን እረፍት የሚሰጥ ልብን የሚያረጋጋና ነፍስን የሚያነቃቃ አጭር የጁሙአ መልእክት ላካፍላችሁ የወደድኩት። እስኪ ልባችንን ክፍት አድርገን አብረን እንስማው። አልሐምዱሊላህ አላህ ሱብሃነሁ ወተዓላ በእድሜያችን ላይ ሌላ ውድ የሆነ የጁሙአ ቀንን ስለጨመረልን ምስጋና ይገባው። ጁሙአ የሳምንቱ በዓል ዱዓ ተቀባይነት የሚያገኝበት፣ መላእክት የሚሰባሰቡበት እና የአላህ ረህመት እዝነት በሰፊው የሚወርድበት ልዩ ቀን ነው። አንዳንዴ ህይወት ባሰብነው ልክ ሳትጓዝ ስትቀር፣ የጠበቅነው ነገር ሲዘገይ፣ ያልጠበቅነው ፈተና ሲገጥመን ወይንም የዱንያ ኑሮ ሲከብደን ልባችን ይዝላል፣ እንጨነቃለን። ነገር ግን አዛኙ ጌታችን አላህ ሱብሃነሁ ወተዓላ በቅዱስ ቁርአኑ እንዲህ ብሎ ቃል ገብቶልናል። ከችግር ጋር በእርግጥ ምቾት አለ። ሱረቱል ኢንሻራህ ኢነ መዐል ዑስሪ ዩስራ። አላህ ይህንን ቃል ሲነግረን ችግሩን ብቻ ሳይሆን መፍትሄውንም አብሮ እንዳዘጋጀልን ሊያበስረን ነው። ፈተናው ሲመጣ መውጫ ቀዳዳውም አብሮ አለ። ወደ ኋላ መለስ ብለን የራሳችንን ህይወት ብናስብ ትላንት እንዴት አድርጌ አልፈዋለሁ፣ ከዚህ በላይ መሸከም አልችልም ያልነውን ከባድ ፈተና አላህ በረህመቱ አሻግሮን እንባችንን አብሶ ዛሬ ላይ ደርሰናል። የዛሬውንም ጭንቀትና ሀሳብ ቢሆን እሱ በራሱ ጥበብ ያስወግድልናል። እኛ ብቻ በአላህ ላይ ያለንን ተወኩል ወይንም መመካት እና እምነት አናጓድል። ስለዚህ ውድ ወንድም እህቶቼ እንዲሁም እናቶቼ በዚህች የተከበረች ቀን ሶስት ነገሮችን ለራሳችን ቃል እንግባ። የመጀመሪያው ይቅርታ ወይም አፎን ማለት ልባችንን ከቂምና ከሀዘን እናጽዳ። የበደሉንን ይቅር እንበል። ይቅርታ ሰውን ነፃ ከማውጣቱ በፊት የራሳችንን ልብ ከሸክም ያቀላል። ሁለተኛው ምስጋና ወይንም ሽኩር ያጣነውን የሌለንንና ያልተሳካውን ነገር ብቻ መቁጠር ትተን አላህ የሰጠንን ስፍር ቁጥር የሌለውን ጸጋ ቆጥረን ከልብ አልሐምዱሊላህ እንበል። አላህ ብታመሰግኑኝ እጨምርላችኋለሁ ብሏልና ምስጋናችንን እናብዛ። ተወኩል ወይም በአላህ መመካት ያለፈውን መመለስ አንችልም፣ የነገውን ደግሞ አናውቅም። ስለዚህ የነገውን ሀሳብና ጭንቀት የነገውን ለሚያውቀውና ለሚያስተካክለው አንድ አላህ አደራ እንስጥ። በዚህች ዕለት ነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድን፣ ሱረቱል ካህፍን መቅራትን ወይንም ማዳመጥን እና በተለይ አስር ላይ ዱዓ ማድረግን አንዘንጋ። የዛሬው ዱዓችን ያ ረብ ይህንን ጁሙአ ሀዘናችን በደስታ የሚቀየርበት፣ የታመሙት የሚሽሩበት፣ የጨነቃቸው የሚፈረጅላቸው፣ ያጡት የሚያገኙበት አድርግልን። በዱንያም በአኼራም የጀነት የምንሆንበትን መንገድ አልጋ በአልጋ አድርግልን። ለሀገራችን ሰላምን፣ ለህዝባችን ፍቅርን አውርድልን። አሚን። እንግዲህ እኔ በቻልኩት አቅም ከእናንተ ከውድ እህት ወንድሞቼ እንዲሁም እናቶቼ ጭምር ከእናንተ የበለጠ እውቀት አለኝ እያልኩኝ አይደለም። ከእናንተ በላይ አውቃለሁ እያልኩኝ አይደለም።
ከኔ በላይ ያላችሁ እህት ወንድሞቼ እንዲሁም እናቶቼ ጭምር አላችሁ። አልሐምዱሊላህ። እና እንግዲህ እኔ በትንሹ ያወቅኩትን ለማሳወቅ የቀራሁትን ለማሳወቅ ነው። እና እናንተም የሆነ መጥፎ ቀን ሊኖር ይችላል አይደለም? ያንን ነገር ደግሞ አንቺ ይሄን ነገር ትክክል አይደለሽም፣ ይሄ ነገርም ጥሩ ነው፣ በዚሁ ቀጥይበት የምትሉኝ እህት ወንድሞች እናቶች ካላቸው እኔ ሁልጊዜም ዝግጁ ነኝ የእናንተን አስተያየት ለመጠበቅ እና ለመተግበር ኢንሻአላህ። እና አሁንም የምለው እንግዲህ በኮሜንት አሳውቁኝ ሁሉንም ነገር። እንዲሁም ደግሞ እናንተ የምታውቁትን ከዚህም በላይ የምታውቁት ነገር ካለ እኔም እንዳውቅ አብረን በቃ እንድንተዋወቅ በኮሜንት ጻፉልኝ፣ አሳውቁኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። እንግዲህ አላህ የሰማነውን የምንጠቀምበት ያድርገን እላለሁ። አሚን። ትንሽ እየተንተባተብኩ ነው መሰል ዛሬ ፈራሁ መሰለኝ። እና በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ፣ ደህና ሰንብቱልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።